ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ውድ ቤተሰቦቻችን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን እየሰማን ነው። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ እያደረጋችሁ አብሮነታችሁን አሳዩን። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ነው። ሊቨርፑል በጉልበት ጉዳት ምክንያት ለበርካታ ወራት ከሜዳ ለሚርቀው ኮነር ብራድሌ ምትክ የሚሆን ተጫዋች በአስቸኳይ እየፈለገ ነው። የ22 ዓመቱ ኮነር ብራድሌ ባለፈው ከአርሰናል ጋር በነበረው ጨዋታ ላይ በደረሰበት ጉዳት ምክንያት ቀሪው የውድድር ዘመን እንደማያጠናቅቅ ነው የተረጋገጠው። የስካይ ስፖርት ጋዜጠኛ ፍሎሪያን ፕሌተንበርግ እንደተናገረው ከሆነ ክለቡ አሁን ላይ አስቸኳይ ፍለጋን እያደረገ ቢሆንም አንድ ወሬን ግን አስተባብሏል። የቦሪሲያ ዶርትመንዱ ጁሊያን ራይሰን ወደ ሊቨርፑል ሊመጣ ይችላል ተብሎ ቢወራም ፍሎሪያን ፕሌተንበርግ ግን ይህ ተጫዋች በአሁኑ ወቅት የሊቨርፑል እጩ አይደለም ሲል ነው በኤክስ ገጹ ላይ ይፋ ያደረገው። በአሁኑ ወቅት አሰልጣኝ አርነ ስሎት ለቀኝ ተከላካይ ያለው ብቸኛው አማራጫቸው ጀረሚ ፍሪምፖንግ ነው። ጆ ጎሜዝ ቦታውን መሸፈን ቢችልም እንደ ኮነር ብራድሌ ያለና ጀረሚ ፍሪምፖንግን በማጥቃት በኩል ያለው ተሳትፎ አነስተኛ መሆኑ የአርኔ ስሎት የጨዋታ ስልትን ያዛባባል። ሊቨርፑል ሊያስፈርማቸው የሚችሉ ሶስት ተጫዋቾች አሉ። አንደኛው ጊቫይሮ ሪድ የሚባል ተጫዋች ነው። ፌኖርድ የሚጫወት ነው። የ19 ዓመቱ ተጫዋች ቀደም ሲልም በአርኔ ስሎት ስር በፌኖርድ ሮተርዳም የሰለጠነ በመሆኑ የቡድኑን የታክቲክ ፍላጎትም ወዲያውኑ ሊላመድ ይችላል። ሌላኛው ቫንደርሳር ነው። የሞናኮ ተጫዋች ነው። ብራዚላዊው ተከላካይ በአካላዊ ጥንካሬና በፍጥነቱ የሚታወቅ ሲሆን ምንም እንኳን ዋጋው ውድ ቢሆንም በተከላካይ ክፍሉ ላይ ግን ጠንካራ አማራጭ ነው። ሌላኛው ማርቲን ፈርናንዴዝ ነው ከፖርቶ። ሌላኛው የ19 ዓመት ተሰጥኦ ሲሆን ሊቨርፑል ከዚህ ቀደም ሲከታተሉ የነበረ ተጫዋች እንደሆነ መረጃዎቹ ያሳያሉ። ማንቸስተር ዩናይትድ የቀድሞ የወልቨርሃምፕተን ወንደረርስ አማካይ የነበረውን ሩበን ኔቬስን የመጀመሪያ የጥር ወር ፈራሚ ለማድረግ ንግግሩን መጀመሩ ዘ ጋርዲያን የተባለው የመረጃ ምንጭ ይፋ አድርጓል። በአሁኑ ወቅት በሳዑዲ አረቢያው ክለብ አልሂላል የሚገኘው የ28 ዓመቱ ሩበን ኔቬስ በ20 ሚሊዮን ፓውንድ ብቻ ሊገኝ እንደሚችል ተናግሯል። ዩናይትድ ዋጋ ተጫዋቹ ካለው ልምድና ብቃት አንጻርም እጅግ በጣም ተመጣጣኝ እንደሆነ ነው የሚያምነው። ዩናይትድ በአሁኑ ወቅትም በመሃል ሜዳ ላይ ትልቅ ክፍተት እንዳለበት ይነገራል። የካሴሜሮ ተደጋጋሚ ጉዳትና የብቃት መቀነስ እንዲሁም የማኑኤል ኡጋርቴና የኮቢ ማይኖ ወጥ ያልሆነ አቋምም ክለቡን ሊቸገር አድርገውታል። ሩበን ኔቬስ በወልቨርሃምፕተን ወንደረርስ በነበረው የ6 ዓመታት ቆይታ በፕሪሚየር ሊጉ የተመሰከረለት ተጫዋች ነው። ረጃጅም ኳሶችን የማከፋፈል ጨዋታን የመቆጣጠርና የጎል እድሎችን የመፍጠር ብቃቱ ዩናይትድ ለረጅም ጊዜ ሲፈልገው የነበረ አይነት አድርጎታል። ሩበን ኔቬስ ወደ እንግሊዝ ፕሪሚየር ሊግ ለመመለስ ፍላጎት እንዳለው ተነግሯል። አልሂላልም ለሁለተኛው የውድድር ዘመን አጋማሽ ቡድኑን እንደገና ለማደራጀትም ሲል ተጫዋቹን ለመልቀቅ ዝግጁ ነው የሚል መረጃ እየወጣ ነው የሚገኘው። ማንቸስተር ሲቲ የ25 ዓመቱን ተከላካይ ለማስፈረም ሁሉንም ጥያቄዎች ለመቀበል ተዘጋጅቷል። እንደ ዘ ዲፔንደንት ዘገባ ከሆነ ማንቸስተር ሲቲ የክሪስታል ፓላሱን ተከላካይ ማርክ ጉሂን ለማስፈረም ነው በጥሬ ተጫዋቾች የዝውውር መስኮት ለማስፈረም ክለቡ የሚጠይቀውን ማንኛውንም የገንዘብ መጠን ለመክፈልም ወስኗል። ማንቸስተር ሲቲ ተጫዋቹን እስከ ክረምት ድረስ መጠበቅ እንደማይችል ወስኗል። ለዚህም ዋነኛው ምክንያት በክለቡ ቁልፍ ተከላካዮች የስኮ ግቫርዲዮልና ሩበን ዲያስ ላይ የደረሰው የጉዳት ቀውስ ነው። የተጫዋቹ ኮንትራትም በዚህ የውድድር ዘመን መጨረሻ ላይ የሚጠናቀቅ በመሆኑ ክሪስታል ፓላሶች ተጫዋቹን በነፃ ከመልቀቅ ይልቅ አሁን በጥር ሽጠው ተገቢውን ክፍያ ለማግኘትም ይመርጣሉ። ለዚህ የ25 ዓመት ተከላካይ ማንቸስተር ሲቲ ብቻ ሳይሆን ሊቨርፑል፣ አርሰናል፣ ባየር ሚኒክ እና ሪያል ማድሪድም ከፍተኛ ፍላጎት አላቸው። ሆኖም ግን ሌሎች ክለቦች እስከ ክረምት የመጠበቅ ፍላጎት ሲኖራቸው ነገር ግን ሲቲ አሁኑን ክፍያውን ፈጽሞ ለመውሰድም ፍላጎት እንዳለው የሚያሳዩ መረጃዎችን ነው
በትልቁ እየተመለከትን የምንገኘው። ማርክ ጉሂ ውሳኔውን ከመስጠቱ በፊት እንደ ቻምፒየንስ ሊግ ተሳትፎ የመሳሰሉ ነገሮችን እያመዛዘነ ይገኛል። ነገር ግን ከፔፕ ጓርዲዮላ ጋር የመስራት እድል ዝውውሩን ሊያሳምነው እንደሚችል ነው የሚታመነው። ማንቸስተር ሲቲ ተከላካዩን በነጻ እስከሚገኝበት ክረምት ድረስም ከመጠበቅ ይልቅ አሁን ላይ ያለበትን የመከላከል ክፍተትንም ለመሙላት ሲል ከፍተኛ ገንዘብ አውጥቶ ለማስፈረምም ቆርጦ እንደተነሳም የሚያሳዩ መረጃዎች አሉ። ማንቸስተር ዩናይትድ ሁለገቡን የአትሌቲኮ ማድሪድ አማካይ ማርኮስ ሊዮሬንቴን ለማስፈረም 30 ሚሊዮን ፓውንድ የዝውውር ጥያቄ ማቅረቡ ተነገረ። የ30 ዓመቱ ሊዮሬንቴ በዩናይትድ የአሰልጣኞች ቡድን ዘንድም ትልቅ ፍላጎት ያደረበት በተለያዩ ቦታዎች ላይ የመጫወት ችሎታ ስላለው ነው። ተጫዋቹ በመሃል አማካኝነት፣ በቀይ መስመር አማካኝነት፣ አጥቂም አማካኝነት አልፎ ተርፎም በቀኝ ተከላካይነት ወይም ራይት ባክም የመጫወት ብቃት ያለው ነው። የካሴሜሮ ኮንትራት ወደ መጠናቀቁ መቃረቡ ጉዳቱን እና የብቃቱን መውረድም ዩናይትድ አዲስ አማካይ እንዲፈልግ አስገድዶታል። በተጨማሪም የክለቡ ካፕቴን ብሩኖ ፈርናንዴስ ከሳዑዲ ፕሮ ሊግ ክለቦች ጋር ስሙ መያያዙ ለዝውውሩ መፋጠንም ምክንያት ነው። እንደ ኤሊዮት አንደርሰን፣ አደም ዋርተን፣ ካርሎስ ባሌባ ያሉ ወጣት ተጫዋቾችም ከሊዮሬንቴ እጅግ የላቀ ዋጋ የሚጠየቅባቸው በመሆኑ ዩናይትድ ልምድ ያለውን ሊዮሬንቴን በተሻለ ዋጋ እንደ አማራጭ ወስዶታል። ሊዮሬንቴ በአሰልጣኝ ዲየጎ ሲሞኔ ስር ወሳኝ ተጫዋች ቢሆንም ክለቡ የገንዘብ ጥቅሙንና የተጫዋቹን እድሜም ሁኔታ ግምት ውስጥ በማስገባት ሽያጩን እያሰላሰለበት እንደሆነ የሚያሳዩ መረጃዎች አሉ። የማንቸስተር ዩናይትድ ዝነኛ ተጫዋች በማይክል ካሪክ ስር የቀረበለትን የስራ ዕድል ሳይቀበል ቀርቷል። የክለቡ ታዋቂ ተጫዋች የነበረው ዳረን ፍሌቸር በማይክል ካሪክ ጊዜያዊ አሰልጣኝነት ስር በዋናው ቡድን የአሰልጣኞች ስታፍ ውስጥ እንዲቀላቀል የቀረበለትን ጥያቄ ውድቅ ማድረጉን የተሰማው ዘ አትሌቲክ እንደዘገበው ዩናይትድ ማይክል ካሪክን በጊዜያዊ አሰልጣኝነት ለመቅጠር እየተቃረበ ባለበት በዚህ ወቅት ፍሌቸር ግን ወደ ቀድሞ የክለቡ ከ18 ዓመት በታች ቡድን መሪነት ሚናው ለመመለስ ነው የወሰነው። ክለቡ ሩበን አሞሪምን ካሰናበተ በኋላ የቀድሞ አማካይ ማይክል ካሪክ ቡድኑን በጊዜያዊነት እንዲረከብ ንግግር እየተደረገ ነው የሚገኘው። ካሪክ በሚድልስቦሮ በነበረበት ቆይታም ውጤታማ ቢሆንም ዩናይትድን መረከብ ለሱ ትልቅ ፈተና እንደሚሆንበት ነው የሚጠበቀው። ፍሌቸር ባለፉት 2 ጨዋታዎች ቡድኑን በጊዜያዊነት የመራ ቢሆንም ውጤቱ ግን አጥጋቢ አልነበረም። ቡድኑ ከበርንሌይ ጋር አቻ ከተለያየበት ጨዋታና በብራይተን ተሸንፎ ከኤፍኤ ካፕ ውጪ ሆኗል። ብዙዎችም የካሪክ መሾም የክለቡን ዲኤንኤ ለመመለስና በሩበን አሞሪም ስር የነበረውን ተወዳጅ ያልሆነ የአጨዋወት ዘይቤ ለመቀየር ይረዳል ብለው ተስፋ አድርገዋል። ሆኖም ግን ዩናይትድ በቋሚነት የሚረከበው አንጋፋ አሰልጣኝ እስከ ክረምት ድረስ ለመፈለግም ስራውን ይቀጥላል ተብሎ እንደሚታሰብ ነው መረጃዎቹ የወጡት። ሊቨርፑል ከአርኔ ስሎት ጋር ከተጣለው መሐመድ ሳላህ ጋር ምን ለማድረግ አቅዷል የሚሉ ጥያቄዎች ይነሳሉ። ሊቨርፑል ኮከብ አጥቂውን መሐመድ ሳላህን እስከ ኮንትራቱ ማጠናቀቂያ ማለትም እስከ 2027 ድረስ በክለቡ ለማቆየት ማቀዱ ነው የሚነገረው። ይሁን እንጂ ከቅርብ ጊዜያቶች ወዲህ ከአሰልጣኝ አርኔ ስሎት ጋር የገባበት እሰጥ አገባ ግን ካልበረደ ክለቡ ኮንትራቱን ቀድሞ ለማቋረጥም ሊገደድ እንደሚችል ተጠቁሟል። ሳላ ለተከታታይ ጨዋታዎች በተቀያሪ ወንበር ላይ እንዲቀመጥ መደረጉን ተከትሎ በአሰልጣኝ አርኔ ስሎት ላይ ቁጣውን የገለጸ ሲሆን ከአሰልጣኙ ጋር ምንም አይነት ግንኙነትም የለም እስከ ማለትም ደርሶ ነበር። ሳላ ወደ አፍሪካ ዋንጫው ከመጓዙ በፊት ወደ ቡድኑ ተመልሶ የነበረ ቢሆንም በሁለቱ መካከል ያለው ግንኙነት አሁንም በጥርጣሬ ውስጥ ነው የሚገኘው። ሊቨርፑል ተጫዋቹን በአፍሪካ ዋንጫው ሲመለስም ሁኔታዎች ይረጋጋሉ የሚል ተስፋ አለው። የ33 ዓመቱ ሳላ በዚህ የውድድር ዘመን እንደ ልማዱ ደምቆ አልታየም። በፕሪሚየር ሊጉ በቻምፒየንስ ሊግ ባደረጋቸው 19 ጨዋታዎች የሚያስመዘገበው 5 ጎሎችንና 4 አሲስቶችን ነው። ይህ ከቀደመ ብቃቱ አንጻር ዝቅተኛ ነው። ሳላ ለሊቨርፑል በ421 ጨዋታዎች 250 ግቦችን ያስቆጠረና በርካታ ዋንጫዎችን ያሸነፈ የክለቡ ታሪክ የማይረሳው ተጫዋች ቢሆንም አሰልጣኝ አርኔ ስሎት በሳላ ምትክ ወጣት ተጫዋቾችን የፊት መስመሩ ላይ ለማሰለፍም እያሰበ መሆኑ ሳላ ቀድሞ ሊሰናበት እንደሚችል ግምት እንዲሰጥ አድርጎታል። ሳላ በአሁኑ ወቅትም ከግብጽ ብሔራዊ ቡድን ጋር በአፍሪካ ዋንጫው ላይ ያለ ቢሆንም ግብጽ በሴኔጋል ተሸንፋ ከውድድር ውጪ መሆኗን ተከትሎ በሚቀጥለው ሳምንት ወደ ሊቨርፑል ይመለሳል። ነገር ግን ቅዳሜ ማለትም ነገ የደረጃ ጨዋታ ግን እንደሚያደርግ የሚጠበቅ ነው። የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተከላካይና የክሪስታል ፓላስ አምበል የሆነው ማርክ ጉሂን ለማስፈረም የሚደረገው ፉክክርን ባየር ሚኒክ ከሌሎች ክለቦች ቀድሞ መገኘቱ ፉት መርካቶ የተባለ የመረጃ ምንጭ ዘግቧል። ተጫዋቹ በፕሪሚየር ሊጉ ከመቆየት ይልቅ ወደ ጀርመን ማምራትንም ይመርጣል ተብሏል። የባየር ሚኒክ ብልጫን ስንመለከት ማርክ ጉሂ በክረምቱ የውድድር ዘመን መጨረሻ ኮንትራቱ ሲያልቅ በነፃ ዝውውር ባየር ሚኒክን የመቀላቀል ከፍተኛ ፍላጎት ነው ያለው። ባየር ሚኒኮችም ማርክ ጉሂን ከዳዮት ኦፓሚካኖ ጋር የረጅም ጊዜ አጋር ያደርጉታል ተብሎ ይጠበቃል።
ማንቸስተር ሲቲዎች በጉዳት ሴስኮ ግቫርዲዮልና ሩበን ዲያስ ሳቢያ የተከላካይ ክፍላቸው ስለተዳከመ ጉሂን በጥር ወር ለማስፈረም ጥረት እያደረጉ ነው። ነገር ግን ክሪስታል ፓላስ ከፍተኛ ገንዘብ ስለሚጠይቅና ተጫዋቹ እስከ ክረምቱ መቆየትን ስለሚመርጥም ለሲቲ ከባድ ሊሆንባቸው ይችላል ተብሏል። ሊቨርፑል ተጫዋቹን የቨርጂል ቫን ዳይክ የረጅም ጊዜ ተተኪ አድርጎ ይመለከተዋል። በተለይም የኢብራሂማ ኮናቴ የኮንትራት ሁኔታ ካልተቋጨ በሊቨርፑል በክረምቱ ዝውውር ላይ በስፋት እንደሚሳተፍ ነው የሚጠበቀው። ከነዚህ ክለቦች በተጨማሪ ሪያል ማድሪድ እና ባርሴሎና የተጫዋቹን ሁኔታ በቅርበት እየተከታተሉት ይገኛሉ። ምንም እንኳን በፕሪሚየር ሊጉ ትልልቅ ክለቦችን ቢፈልግም በአሁኑ ሰዓት ባየር ሚኒክ ተጫዋቹን በነፃ ዝውውር ለማስፈረም የተሻለ እድል እንዳለው ነው ዘገባው የሚያሳየው። የጣሊያኑ ግዙፍ ክለብ ዩቬንቱስ የቀድሞ ተጫዋቹን ፌዴሪኮ ኪየዛን በውሰት ውል መልሶ ለማስፈረም ጥያቄ ቢያቀርብም ሊቨርፑል ግን ተጫዋቹን በቋሚነት ሽያጭ ብቻ ለመልቀቅ እንደሚፈልግ ነው ያስታወቀው። ፌዴሪኮ ኪየዛ በአሰልጣኝ አርኔ ስሎት ስር በቂ የመጫወቻ ጊዜ ለማግኘት እየተቸገረ ይገኛል። በዚህ የውድድር ዘመን በፕሪሚየር ሊግ እስካሁን መጫወት የቻለው ለ228 ደቂቃዎች ብቻ ነው። እንደ ሞሐመድ ሳላህና ኮዲ ጋክፖ ካሉ ተጫዋቾች ጋር ካለው ፉክክር በተጨማሪም አሰልጣኙ በቅርቡ ጀረሚ ፍሪምፖንግን ከኪየዛ አስቀድሞ መጠቀማቸው ተጫዋቹን በሊቨርፑል ቤት አራተኛ ወይም አምስተኛ አማራጭ ነው ያደረገው። ዩቬንቱስ ተጫዋቹ በጣሊያን በነበረው ድንቅ ብቃት በተለይም በዩሮ 2020 ያሳየውን መልሶ ማግኘት እንዲችልም ወደ አሮጊቷ መንደርም እንዲመለስ ነው የሚፈልጉት። ሊቨርፑል ለወደፊቱ የቡድን ገነባታም ይሆን የገንዘብ ምንጭን ለማግኘት ሲልም ተጫዋቹን በቋሚነት መሸጥ ይመርጣል። የውሰት ውልንም እንደ አማራጭ አይመለከቱትም። ፌዴሪኮ ኪየዛ በሊቨርፑል ለመቆየት ቢፈልግም ወደሚወድበትና ብቃቱን ወደሚያውቁበት የጣሊያን ሊግም የመመለሱ ዕድል እየሰፋ መጥቷል። ይሁን እንጂ ዝውውር የሚወሰነው ዩቬንቱስ የሊቨርፑልን የቋሚ ሽያጭም ጥያቄ መቀበል አለመቀበሉ ላይ ነው። ሪያል ማድሪድ ከዣቪ አሎንዞ ስንብት በኋላ የየርገን ክሎፕን ፊርማ ይፈልጋል። ሪያል ማድሪድ በቅርቡ ከክለቡ ጋር ለሚለያዩት ዣቪ አሎንዞ ምትክም የቀድሞውን የሊቨርፑል አሰልጣኝ የርገን ክሎፕን ለ2026-27 የውድድር ዘመን ቀዳሚው የአሰልጣኝ እጩ አድርጎ እያሰበበት መሆኑን የተዘገበው። ሪያል ማድሪድ በስፔን ሱፐር ካፕም በደረሰበት ሽንፈት ሳቢያ ሻቪ አሎንዞን ለማሰናበት ወስኗል። ሻቪ አሎንዞ ትልቅ ግምት ተሰጥቶት ወደ ቤርናቢው ቢመጣም በክለቡ ያለውን ከፍተኛ ጫና መቋቋም ተስኖት ሳይቆይ እንዲሰናበትም ተወስኗል። ማድሪድ በላሊጋው ከባርሴሎና በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ የሚገኝ ሲሆን በቻምፒየንስ ሊግ ደግሞ በምድብ ድልድሉ 7ኛ ደረጃ ላይ ተቀምጠዋል። ይህ ውጤት ለክለቡ አመራሮች አጥጋቢ ባለመሆኑ ለውጥ እንዲደረግበት ምክንያት ሆኗል። ሪያል ማድሪድ ክሎፕን የሚፈልገው ቡድኑ በስነ ልቦና የመገንባት ከፍተኛ የመጫወት ፍላጎት ወይም ኢንቴንሲቲን የመፍጠርና ትልልቅ ዋንጫዎችን የማሸነፍ ልምድ ስላላቸው ነው። ክሎፕ በዶርትመንድና በሊቨርፑል ያስመዘገቡት ስኬትም ለማድሪድ አዲስ ምዕራፍ ተመራጭ ያደርጋቸዋል ተብሎ ነው የሚጠበቀው። በአሁኑ ወቅት የሬድቡል ግሎባል እግር ኳስ ኃላፊ ሆነው እየሰሩ ቢሆንም ወደ አሰልጣኝነት የመመለስ ከፍተኛ ፍላጎት እንዳላቸውና ለሪያል ማድሪድ ጥያቄም ሊፈተኑ እንደሚችሉ የቅርብ የመረጃ ምንጮችም እየተናገሩ ነው። የርገን ክሎፕ በጀርመንና በእንግሊዝ ካሸነፉ በኋላ ወደ ስፔን መምጣታቸው በታሪካቸውም ጎድሎ የነበረውን የላሊጋ ዋንጫ ለማሸነፍ ትልቅ አጋጣሚ ይሆንላቸዋል። ሪያል ማድሪድም የርገን ክሎፕን እንደ ክለቡ ቀጣይ የረጅም ጊዜ መፍትሄ አድርጎ እንደሚመለከታቸው ነው የተገለጸው። የቶተንሃሙ ተከላካይ በጥር የዝውውር መስኮት የበርካታ ክለቦች ኢላማ ነው። የቶተንሃሙ ተከላካይ ራዱ ድራጎሽን በጣሊያን ሴሪኤ ክለቦች ዘንድ ከፍተኛ ፍላጎት እየሳበ ሲሆን በጥር የዝውውር መስኮትም ወደ ጣሊያን የመመለስ እድሉ ሰፊ መሆኑ ተነግሯል። ሮማ የተጫዋቹን ፊርማ ለማግኘት ቀዳሚውን እርምጃ የወሰደ ሲሆን በውሰት ወስዶ በኋላ ላይም በቋሚነት የመግዛት አማራጭንም አቅርቧል። ቶተንሃም የሮማን ጥያቄ ውድቅ አድርጓል። ክለቡ ተጫዋቹን በውሰት ለመልቀቅ ፍቃደኛ አይደለም። ይልቁንም ከ25 እስከ 30 ሚሊዮን ዩሮ የሚደርስም የቋሚ ሽያጭ ጥያቄንም አቅርቧል። ሮማኒያዊው ተከላካይ በዚህ የውድድር ዘመን በፕሪሚየር ሊጉ የታየው አንድ ጊዜ ብቻ በመሆኑ መደበኛ የመጫወቻ ጊዜን ፍለጋ ወደ ጣሊያን መመለስም ይፈልጋል። ተጫዋቹ ዝውውሩ እንዲሳካም በአሁኑ ወቅት የሚያገኘውን የ3 ሚሊዮን ዩሮ ዓመታዊ ደሞዝም ለመቀነስ ዝግጁ ነው። ከሮማ በተጨማሪ ዩቬንቱስ፣ የቀድሞ ክለቡ ኤሲ ሚላን፣ ናፖሊ፣ ኢንተር ሚላን እና ፊዮረንቲና የተጫዋቹን ሁኔታ በቅርበት እየተከታተሉ ነው የሚገኙት። ዩቬንቱስ ተከላካዩን ለተከላካይ ክፍሉ ጥንካሬ እንደ ጥሩ አማራጭም ሲመለከተው፣ ናፖሊና ኢንተር ሚላን ደግሞ በዕድሜ እየገፉ ያሉ ተከላካዮቻቸውን ለመተካት ራዱ ድራጉሲንን ይፈልጉታል። ቶተንሃም በገንዘብ ረገድ ጥብቅ አቋምን ቢይዝም ተጫዋቹ ለመልቀቅ መክፋቱ ሳምንታት ዝውውሩ እውን ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ትልልቆቹ የአውሮፓ ሚዲያዎችም እየገለጹ እንደሚገኙ መረጃዎቹ የጠቆሙት። ሌላኛው ከዚህ ከዝውውር ጉዳይ ጋር የምናነሳው ጉዳይ ደግሞ አርሰናል ተከላካዩ ቤን ዋይትን በዚህ የጥር ተጫዋቾች የዝውውር መስኮት ለመሸጥ ፍቃደኛ አለመሆኑ ተነግሯል።
እንደ ዘገባው ከሆነ የፕሪሚየር ሊግ የሚገኘው ኤቨርተን ተጫዋቹን ለማስፈረም ፍላጎት ቢያሳይም አርሰናሎች ግን ተጫዋቹን የመልቀቅ ምንም አይነት እቅድ የላቸውም። ክለቡ ምንም እንኳን ኤቨርተን ዋይትን ቢፈልገውም ተጫዋቹ እስከ ውድድር ዓመቱ መጨረሻ ለመቆየትም ወስኗል። የ28 ዓመቱ ቤን ዋይት ባለፉት ዓመታት የቡድኑ ቋሚ ተሰላፊ የነበረ ቢሆንም በአሁኑ ወቅት ግን ዩሪየን ቲምበር የቀይ መስመር ተከላካይ ቦታውን በመውሰዱ ቤን ዋይት በቋሚነት የመሰለፍ እድሉ ቀንሷል። አርሰናል በዘንድሮው የውድድር ዓመት የተከላካይ ክፍሉ ላይ ብዙ ጉዳቶች ዜናዎችም እያጋጠሙት በመሆኑ እንደ ቤን ዋይት ያሉ ሁለገብ ተጫዋቾች በቀይ መስመርም ሆነ በመሃል ተከላካይነት መጫወት የሚችሉ ለቡድኑ ጥልቀት ሲባልም ማቆየት አስፈላጊ ሆኖ ተገኝቷል። አርሰናል በዚህ የጥር ተጫዋቾች የዝውውር መስኮት ትልቅ ዝውውር እንቅስቃሴ ወይም ተጫዋቾችን መሸጥም ሆነ መግዛት እንደማያደርግ ይጠበቃል። ክለቡ በክረምቱ የተጫዋቾች የዝውውር መስኮት እንደ ቪክተር ዮኬሬሽ፣ ማርቲን ዙቤሜንዲ፣ ኤቢሪቼ ኢዜ ያሉ በርካታ ተጫዋቾችን ማስፈረሙ የሚታወስ ነው። ቸልሲ የ40 ሚሊዮን ዩሮን የሉካስ ፓኬታን ዝውውር ሊቀማ እንደሚችል ተነገረ። በጋዜጠኛ ማርክ ብሩስ በከቼንድ ኦፍ ሳይድ ላይ እንደወጣው መረጃ ከሆነ የዌስትሃም ዩናይትድ አማካይ ሉካስ ፓኬታን ለማስፈረም በሚደረገው ፉክክር ቸልሲ ሳይታሰብ ስሙ እየተነሳ ነው። የብራዚላዊ ኢንተርናሽናል ተጫዋች በያዝነው ጥር የተጫዋቾች የዝውውር መስኮት ዌስትሃምን ሊለቅ እንደሚችል የሚጠበቅ ሲሆን የብራዚሉ ክለብ ፍላሚንጎ በ40 ሚሊዮን ዩሮ አካባቢ ወደ ሀገሩ ሊመልሰው ጥረት ጀምሯል። ሆኖም ግን ጋዜጠኛ ሬናን ሞራ በኤክስ ገጹ ላይ እንደገለጸው ቸልሲ የፓኬታን ፊርማ ለማግኘትም ወደ ፉክክሩ ለመግባት እያሰበ ነው። ይህም የሆነው ለተጫዋቹ ቅርብ የሆኑ የመረጃ ምንጮች ፓኬታ ገና የ28 ዓመት ወጣት በመሆኑ በአውሮፓ ቢቆይ ይሻለዋል ብለው ስለሚያምኑ ነው። ቸልሲ አሁን ባሉት ባለቤቶች ስርም የዓለም ምርጥ ወጣት ተጫዋቾችን የማሰባሰብ ጥብቅ ፖሊሲን ሲከተል ቆይቷል። ክለቡ ባለፈው ክረምት እንደ ኤስቴቫ ዊሊያን፣ አሌሃንድሮ ጋርናቾ፣ ጄሚ ባይኖ ጊቲያንስ፣ ዣኦ ፔድሮ፣ ሊያም ዴላፕ ባሉ ተጫዋቾች ላይም ከፍተኛ መዋዕለ ንዋዮችን አፍስሷል። ይህም እንደ ሞይስ ካይሴዶ፣ ኤንዞ ፈርናንዴስ፣ ኮል ፓልመር፣ ማሎ ጉስቶ ያሉ ቁልፍ ተጫዋቾችን ገና በለጋ ዕድሜያቸው የማስፈረም አካሄድም ቀጣይነት ነው። ሉካስ ፓኬታ ግን ከዚህ የዕድሜ ሞራል ጋርም በፍጹም አይጣጣምም። ስለዚህም ይህንን መረጃ ምን ያክል በቁም ነገር መመልከት እንደሚገባ አጠራጣሪ አድርጎታል። ቸልሲ አልፎ አልፎ ከዋናው የዝውውር ስልቱ ወጣ ያሉ ተጫዋቾችን ለማስፈረምም ሊፈተን ቢችልም ፓኬታ በዚህ የሚመጠን ስለመሆኑ አከራካሪ ነው። የቀድሞው የሊዮን ተጫዋች በዌስትሃም ቤት በቅርቡ የነበረውን እንቅስቃሴ ምርጥ ብቃቱ ላይ ስላልነበረ ቸልሲ የተሻለ የረጅም ጊዜ ኢንቨስትመንት ሊሆን የሚችሉ ተጫዋቾችን ትቶ እሱን ለማምጣት የሚሄድበት በቂ ምክንያት አይታይም። ቸልሲ በአጥቂ ወይም ደግሞ በተከላካይ መስመር ላይ ያሉትን ክፍተቶች ለመሙላት ጊዜያዊ ተጫዋቾችን ቢያስፈርምም ትርጉም ሊኖረው ይችላል። ዣኦ ፔድሮና ሊያም ዴላፕ በፊት መስመሩ ላይ አጥጋቢ ስላልነበሩ እንዲሁም በተከላካይ መስመር ላይ እንደ ትሬቨር ቻሎባ፣ ቶሲና ደርባዮ ካሉ ተጫዋቾች የተሻለ ጥራት ያለው ተጫዋች ሊያስፈልጋቸው ይችላል። ይሁን እንጂ በአሰልጣኝ ሊያም ሮዝኒየር የሚመራው ስብስብም የአማካይ ክፍሉ በጣም ጠንካራ ከሆኑ ቦታዎች አንደኛው በመሆኑ ፓኬታ በቡድን ውስጥ የት ደረጃ ላይ ወይም የቱ ጋር ሊገባ እንደሚችል መገመቱ አስቸጋሪ አድርጎታል። አርሰናል የ20 ዓመቱን የኮረንቲያስ አማካይ የሆነው ብሬናን ቢዶን ለማስፈረም ከመነሻው የብራዚል ክለብ ጋር ግንኙነት ማድረጉ ተዘገበ። ይህ በብራዚል ከ20 ዓመት በታች ብሔራዊ ቡድን ውስጥም የሚጫወተው ተሰጥኦ ያለው ወጣትም በቅርብ ጊዜ ውስጥ ለበርካታ ታላላቅ ክለቦች ትኩረትን የሳበ ሲሆን አርሰናሎች ተጫዋቹን ለማግኘትም የሚያደርጉትን እንቅስቃሴ አጠናክረዋል። ከዚህ ቀደም ግሎቦ ስፖርቴ ቢዶን ከማንቸስተር ዩናይትድ ጋር ቢያያይዘው ቲኤንቲ ስፖርት ብራዚል አሁን ባወጣው መረጃ አርሰናል ስለ ተጫዋቹ ሁኔታ ኮረንቲያስን መጠየቁን የተገለጸው። ብሬነን ቢዶ ከዚህ ቀደም በማህበራዊ ሚዲያ ላይ በሰፊው የታወቀበት አንድ አስደናቂ ክህሎት አለው። ተጫዋቹ ኳስን እንደ ዴኒስ ቤርካምፕ እንደ አውሮፓውያኑ አቆጣጠር በ2002 በኒውካስል ዩናይትድ ላይ ያደረገው ዝነኛ ግብን ከማስቆጠር በፊት ካሳየው አስደናቂ ንክኪ ጋር የሚያመሳስሉት በርካቶች እንዳሉ ነው። ምንም እንኳን የቢዶን ንክኪ በቀጥታ ወደ ግብነት ባይቀየርም የተጫዋቹ የተፈጥሮ ክህሎትና ብልህነቱን የሚያሳይ እንደሆነ ተነግሯል። ይህም በኤምሬትስ ስቴዲየም ደጋፊዎች ዘንድ ሞቅ ያለ አቀባበልን ሊያገኝ እንደሚችል ማሳየት ተደርጎ ነው የሚወሰደው። ኮረንቲያስ ይህንን ወጣት ተጫዋች በቀላሉ የመልቀቅ እንደማይፈልግ ቢታወቅም እንደ አርሰናል ያሉ ታላላቅ ክለቦች ፍላጎት ማሳየታቸው ተጫዋቹ በቅርቡ ወደ አውሮፓ ማቅናቱ የማይቀር እንደሆነ የሚያሳዩ ናቸው። አርቴታ ለአዲሱ የዝውውር ቦታ ለመስጠትም የአንዱን ተጫዋች ቦታ ሊቀይር ነው። የአርሰናል አሰልጣኝ ሚኬል አርቴታ ክለቡ ሊያመልጠው የማይገባ እጅግ በጣም ጥሩ ዝውውር ላይ ብሎ እንግዲህ ያመነበትን ተጫዋች ለማስፈረም የማይልስ ሉዊስ ስኬሊን የመጫወቻ ቦታ ከተከላካይነት ወደ አማካኝነት ሊቀይረው ይችላል ተብሏል። የመረጃ የተሰማው አርሰናሎች የክሪስታል ፓላሱን የመሃል ተከላካይ ማርክ ጉሂን ለማስፈረም ፍላጎት ማሳየታቸውን ተከትሎ ነው።
አርሰናል በአሁኑ ወቅት በመከላከል ረድፍ ላይም ብዙ አማራጮች ቢኖሩትም አርቴታ ጉሂን በቡድን ውስጥ ለማካተት እቅድ እንዳለው ይነገራል። እንደ ፉትቦል ትራንስፈር ዘገባ ከሆነ አርቴታ በግራ መስመር ተከላካይነት ወይም ሌፍት ባክ ፒዮሮ ሂንካፒየን እና ሪካርዶ ካላፊዮሪን እንደ ዋና አማራጭ ይጠቀማል። ይህ ደግሞ ሉዊስ ስኬሊ ወደ ቀድሞ ቦታው ማለትም ወደ አማካይ ክፍል እንዲዘዋወር ያደርገዋል። የቀይ መስመር ተከላካይ ዩሪየን ቲምበር እና ቤን ዋይት፣ የመሃል ተከላካይ ደግሞ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ በቋሚነት ይኖራሉ። በተጠባባቂነት ማርክ ጉሂና ክሪስቲያን ሞስኩዌራ ይኖራሉ። ጉሂ ለአርሰናል ትልቅ ጥንካሬ ሊሆን ቢችልም ተጨማሪ የመጫወቻ ጊዜ ለማግኘት ግን ሌሎች ክለቦችን ሊመለከት ይችላል። ማንቸስተር ሲቲም ተጫዋቹን ለማስፈረም ንግግር መጀመሩ የተሰማ ቢሆንም በጉዳት ላይ ያሉትን ሄስኮ ግቫርዲዮልና ሩበን ዲያስን ጉሂ በሲቲ ቤትም ወዲያውኑ ቋሚ ሆኖ የመጫወት እድል ይሰጠዋል። በአንጻሩ አርሰናል ቤት ግን ሳሊባና ጋብሪኤል ማጋሌሽ በቅርብ ጊዜ ውስጥም የማስቀመጥ እድሉ አነስተኛ ነው። አርሰናል ማርክ ጉሂን ለማስፈረም ቢፈልግም ብዙዎች ግን ክለቡ ትኩረቱን አጥቂ ላይ ማድረግ እንዳለበት ነው የሚያምኑት። በክረምቱ ከስፖርቲንግ ሊዝበን የመጣው ቪክተር ዮኬሬሽም ደካማ እንቅስቃሴን እያሳየ መሆኑ፣ የካይ ሃቨርትስ እንዲሁም የጋብሪኤል ሄሱስ ተደጋጋሚ ጉዳትም ለአርሰናል የዋንጫ ጉዞም ስጋት ሊሆን እንደሚችል የሚያሳዩ መረጃዎች ጭምር ነው እየተነገረ የሚገኘው። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ቀን ይሁንላችሁ።